ብዬ አጠቃጠቁ ስልክ እንዲጠቀም ነው የሚያደርገኝ ቴሌግራም ላይ ፖስት ያደረገ ማርግ ጀመረ ፖስት ያደረገ ሌላ ሴት ጋር እሷን ስለማቃት የነበረ የሆነ ኤዲቲም ነገር መሰለኝ ማች ለብሰው ነው ንግስትና ንጉሱ የሚል ነገር ነው ለብሰው ያየሁት በቃ አልቻልኩም እኔ እጄ ላይ ምንም አይነት ብር የለኝም እነሱም ደግሞ በምን ቀን ያገባሽ አንቺን ነርቭ እንዳለበት ደግሞ ሲያቆ የማራይ ተነስቶ ዘራችን አበላሽሽ ካንቺ ዘርባ ይቀራቀር እንደዚህ አይነት ልጅ አይወለድም ነበር ማለት ጀመሩ የማራይ ከመነሳቱ በፊት ዘውዲቱ ነበር ክትትል የነበረው ጥቁር አንበሳ ሪፈር ያደረጉኝ ከዘውዲቱ ነው የዘር ፍሬው የለም አሉኝ የጻኑ የዘር ፍሬ ምን እንደሆነ ነው ያላቀ ወንድም የለኝም አህቶች ብቻ ያሉኝ ሲሉን በጣም ደነገጥኩኝ ምንድነው ያለው አይደል እንዴ ያልኳቸው አይ የለም ሪፈር ይደረግ ተባልኩኝ ወደ ጥቁር አንበሳ ሂጄ ኤምአርአይ ልጅ ካልተነሳ አናክመው ወረቀቱን ከነ ሪፈሩ ኤምአርአይ አስነስተሽ ነው ያሉ አይደለም 3000 ብር 3 ብር ብርቄ ነው በዛ ሰዓት ራሴን በቃ አላቅም ብዙ ሰው እንደውም ማማ ይለኛል በዛ ሰዓት አለባበሴ ሁሉ ነገር ተቀየረ ከዛ ኤምአርአይ ያስነሳልኝ ይሄ ልጅ ይደናል ተብያለሁ አልኩት ስለው ከምሰጥሽ ብር ላይ አጠራቅም ያለኝ ያን ብር ለማጠራቀም ብዙ ወራት ፈጀብኝ ሲጎልብኝ ረዳቱ በጣም ይረዳኛል ከሱ ብር ሰርቆ ሰጠኝ ቀን ከሚያደርጉት ባይገርምክ ለኔ ልጅ የኤምአርአይ ብር ያጣ ተርሚናል የሚባላል የታክሲ ተራ እሱ ነው ምሳኩ ለእንትና የሚችለው እሱ ነው እንደሚችለው የተባልኩ ስሰማ ለምን ትናንትና እንደዛ ዋጋ የከፈልኩለት ሰውዬ እኔ እስከ 10 ተምሬ እሱ እስከ 11 ድረስ አስተምሬዋለሁ መንጃ ፈቃድ እንዲያወጣ አክሽዋለሁ ምንም ነገር ሳያረግልኝ እንዲበላ እንዲጠጣ ሱሱን ሁሉ ችየዋለሁ ልጁ ሲመጣ መጥፊያችን ብቻ አይደለም በሰዓቱ ባልቀበለው በረከታችንም ነው ስጋ ነው ልክ በቃ ሊወደው ይገባል እኔም ባይወደኝ ልጁ ሊወደው ይገባል በቃ እየተቀያየረ መጣ አዝመርምሬው መጣ ኤምአርአይ ላስመረምረው ሲሄድ እንዳጋጣሚ እኔን የሚያቀኝ ሰው አጋጠመኝ በነፃ መረመረልኝ በዛ ሰዓት ኤምአርአይ 3000 ብር ነበር ብሩን እንድመልሰው ፈለገ ብሩን አልመልስም አልኩት ምክንያቱም ያስፈልገኛል እኔ ዳይፐር አልተጠቀመም ልጄ ሽንት ጨርቅ ነበር የምጠቀመው ክፍለ ሀገር ነው እንጂ አዲስ አበባ ውስጥ ሽንት ጨርቅ የሚጠቀም ሰው የለም እና ኤምአርአይ ውጤቱ ሲመጣ ነርቭ ነው ተባልኩ በቴራፒና በህክምና ይመለሳል መጥቼ ለእናቱ ስነግራት የዘር ፍሬውም እንዲህ ተባልኩ በቃ ከሶፋ ላይ በሳቅ ተንፈራፍራ ወደቀችን ይጨልሞብኛል ሳቀችብኝ አንቺ ማታወሪ ጉድ የለሽ ያንቺ ጉድ ከእምነትሽ ጋር ነው ልጇ እንደዚህ ሆኗል ሲባል ሰምታ አንድ ግቢ ስለነበር ነገርኳት እንዲህ ተባልኩ ከዛ አንድ ቀን ያንቺ ልጅ ቢሆን የሴት ልጅሽ ቢሆን ምን ታረጋለሽ አረ የኔ ልጆች እንደዛ አይነት ልጅ አይወልዱ አንቺ ኃጢአተኛ ነሽ እቱ ቁማ ሲጎተት አይተዋለሽ መጎተቻው ነው ጭንቅላቱን ያበላሽው መድኃኒት ወስደሽ ነው ልታስወርጂ ወንድሜ ልጅ ልታጠፊ ያስበሽ ነው እንደዚህ ነው በጣም የደረሰባት አሰቃቂ በቃ ማለት ልብ የሚሰብር ስድብ ማለት ነው በጣም ልብ የሚሰብር ነው ሰው በኔ ክል ጨካኝና ርህራሄ የሌለው መሆኑን የምታውቁት ልጇ እንደዛ ታሞባት ተጎርታለች አይደለ በኃጢአትሽ ምክንያት ነው እንደዚህ ሆነው የኛ ልጆች እንዳንቺ አይወልዱም አንቺ በኃጢአትሽ ምክንያት ነው እንደዚህ አይነት ነገር መናገር ምን ያክል አሰቃቂ አሳፋሪ ነው እሷ የሰራችው ይመስል ልጇ በሽተኛ እንዲሆን አድርገው ነው እሷ ይሄን ብላ የተሳደበችዋስ የሷ ልጆች ከጭቃ ነው እንደ ጠብጥፈው የገዛ ልጃቸውን የሚፈጥሩት እነሱ ናቸው እግዚአብሔር አይደል ልጅን የሚሰጥ ልጅንስ የሚባርክ እግዚአብሔር አይደል እንዴት አይነት ጭካኔ ነው በመድኃኒዓለም እንደ አይነት ሰው ግን በስመ አብ እግዚአብሔር አምላክ ልጅሽን ይማርልሽ ቸር ነው እግዚአብሔር ግን እነሱን ደግሞ እግዚአብሔር ይበቀላቸዋል እውነት እግዚአብሔር ይበቀላቸዋል በዚህ አፋቸው ብዙ ማአት ሊያመጡ ይችላሉ ወደ ራሳቸው ምን ዋስትና አላቸው እግዚአብሔርን አማክረው ነው ልጅ የሚወልዱት እነሱ የኔ ልጆች እንዳንቺ አይወልዱም ምን ያህል እርግጠኛ ብትሆን በጣም ነውር የሆነ እንደዚህ አይነት በጣም ነውረኛ የሆነ ሰው በማህበረሰቡ ውስጥ መኖር በጣም ያሳዝናል የሆነ እኔ አፍቅሬ ምናምን ያገባሁት አይደለም እንደዛ አይደለም ችግር ውስጥ ነኝ እሱ ይወደኛል በቀጥሩ ሚስት መሆን ይችላል ብዬ አምኜበት ነው የገባሁት
ጥሩ ቅድም ራሱ ስቲክ ጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር እንደዚህ ኧረ አንዴ ካለህበት ነገር አንፃር ትገባለህ እና ምን ይለኛል ሁሌ አንቺ አትወጂኝም ምናምን ይላል ማለት እኔ ፍቅር የሚባለውን ነገር ግን እኔ አላውቀውም ስቲል ነው አላውቀውም የመጀመሪያ ህይወትሽ ላይም ቅድም እንደነገርሽኝ ከሆነ ምንም የማውቀው ነገር የለም በቃ አንድ ወንድና ሴት ባልና ሚስት ሆነው እንደሚኖሩ አውቃለሁ በጣም ጥሩ ታማኝ ሚስት ነኝ እንደዛ ነው እየኖርኩ ያለው ባልና ሚስት ሆነው ሲኖሩ እኮ ታዲያ ተፋቅረው ተዋደው ያው ግን አንዳንዴ በቃ ዝም ብለህ ትኖራለህ እሱን ሴንስ አላውቀውም እኔ አሁን ሰው አፈቀርኩ ብሎ ስለ ፍቅር ሲያወራ ምናምን እሱን እንትን እኔ አላውቀውም እግዚአብሔር በሚያውቀው የለም እኔ ጋር እሱ ነገር እንዴት ሆኖ እንደሆነ ባይገባኝም እሱ ነገር የለኝም እና ሁሌም ስተኝ ከሱ ጋር ምናምን ማለት አይናፍቅሽም ምንም በፍጹም ማለት በቃ ያያየው ቅጥል ለምትልበት ሰው የለም በጣም ነው የምበሳጨው ደግሞ ይሄ እኮ በኋላ የመጣ ነው ከመጀመሪያ ምንም የለንም በቃ እንደማንኛውም ባልና ሚስት አብረን እንተኛለን እንኖራለን በቃ እንደዛ ነው የኖርኩት እምወደው ልጆቼን ነው እና አባቴን የራሴን ቤተሰቦች ምናምን ይረዳኛል እኮ ይገባዋል ስለሚገባውም ይመስለኛል ወይ ከሱ ሌላ መሄድ ይምሰለው ምናምን አላውቅም እኔ ጋር በፍጹም እንደዚህ አይነት እንትኑ የለኝም ይሄ ሌላ ሰው ጋር መሄድ ምናምን እንደዚህ አይነት ነገር የለም እኔ ጋር ከሱ ጋርም ራሱ ለማደርገው ነገር ደስተኛ ሆኜ አይደለም አንድን ሰው ሳይወዱ ማለት መኖር ይቻላል ትዳር ውስጥ ሆኖ ሴት ልጅ በተለይ ያው ትችላለች እኔ ችያለሁ እንግዲህ ምክንያቱም ልጆቼን እያየው ነው የምኖረው የሚያሳስበኝ ልጆቼ በሉ ጠጡ ለበሱ ተማሩ ነው የኔ ህይወት የተዘጋ ነው እዛ ጋር ድሮ ነው የተዘጋ በጣም የሚያስፈራው ነገር ምን እንደው ትንገራችሁ አለመውደድ መቻልና ከማይወዱት ሰው ጋር መኖር ትንሽ የሚከብደው ይሄ ነው ህይወትንም ቻሌንጅ የሚያደርገው ያየሽው የሚያየው የሚሰለችህ ሰው ጋር መኖር ጤናማ አይደለም ሰውን መውደድ ይቻላል በነገራችን ላይ ራሳችን ለራሳችን ጥሩ ካራክተር ቢውልድ ማድረግ ከጀመርን ጥሩ ክርስቲያን መሆን ከጀመርን ሰው በጣም ደስ የሚል ፍጥረት ነውና ሳታስቡት ፍቅር ዴቨሎፕ ታደርጋላችሁ ይመስለኛል ግን ለማግባት ብሎ ማግባት የሚያመጣው ጣጣ እንደዚህ ነው አሁን የምትናገረው ነገር እሷ ለማግባት ብላ ነው ያገባችው እንጂ ትንሽ ፍላጎት እንኳን ኖሯት አይደለም ይሄ ነገር ደግሞ ለትዳር አደገኛ ነው ስለዚህ አትሊስት ሊፈላለጉ ይገባል ሁለት ልቦች ሊፈላለጉ ይገባል እንጂ እንዲሁ ለማግባት ብላችሁ ባታገቡ ደስ ይለኛል ያላገባችሁ ሰዎች ማለት መራራ ነው ውጤቱ የሚሆነው በጣም ያስጠላል እኔ አዝናለሁ እንደዛ አይነት ነገር ባይገጥመን በጣም ደስ ይለኛል በህይወታችን እኛ እንደው ያላገባ ነው ማለት ነው የማይወዱትን ሰው አግብቶ መኖር ለማግባት ብላችሁ አታገቡ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት የአስቴር በዳኔ ቅርሻት ነው ማንን ለመናገር ፈልጋ እንደሆነ የታወቀ ነው ለምሳሌ ልንገራችሁ ኦርቶዶክሳውያን ኢትዮጵያውያን አይደለኛ ስለዚህ የአገር ባለቤትነን ማለቱ በራሱ ምንድነው በደሉ የሀገር ባለቤትነት የማይሰማቸው ሰዎች ካሉ ኢትዮጵያ ሀገራቸው ናት ስለዚህ ሀገሬ እንዲሉ ማድረግ ነው የሚሻለው ወይስ እኔ የሀገር ባለቤት ነኝ የሚልን ሰው በዚህ መልኩ ጭራሽ እግዚአብሔርን የሷ ጥላቻ ተበቃ ያድርገው ነው የምታወራው ማለት ኦርቶዶክሳውያን ኢትዮጵያ ሀገራቸው ናት የሀገር ባለቤት ናቸው በሀገራቸው መኖር አለባቸው ግን እየተገደሉ ነው የእጃቸውን እያገኙ ነው ኦርቶዶክስ ስታርድ ነበረ ስታሰድር ነበረ በፍጹም ግን ጥላቻቸው እዚህ ድረስ ስለደረሰ ቅርሻቷን በዚህ መልኩ ታቀረሻለች አንድ ኢትዮጵያዊ የትኛውም ማህበረሰብ ኢትዮጵያ ሀገሬ ናት የሀገር ባለቤት ነኝ ማለቱ ምንድነው ነው ኢትዮጵያ ሀገራቸው እንደሆነች የማያምኑትና ሀገራቸው እንደሆኑ እንዳምኑ ማድረግ ማስረዳት ነው የሚጠበቀው በሌላ ቪዲዮ መጣበታለሁ በነገራችን ይሄን ጉዳይ